ትምህርቶች የሚመጣው አብሬያቸው ከሙላቸውና ከማያቸው ሰዎች ነው። በማየት የምትማረው አብረ በመዋል የምትማረው ትምህርት ጥሩነቱ ምን መሰለ፣ ሳትናገር ስለሆነ የምትማረው የትኛው ጥሩ ነው የትኛው ኮንሲስተንት ነው ምናምን። አክሮስ ኦል ዘ ቢዝነስ ፒፕል ጎበዝ ብዬ የወሰድኳቸው ሰዎች ላይ ያየሁት ነገር አፏጩ። እኔ እንዲህ ነኝ፣ እኔ በዚህ እንዲህ ነኝ፣ እኔ እንዲህ አግኝቻለሁ፣ ልታይ ምናምን ዘይዱ ዜር ጆብ that's their focus is on doing their job። ሪዛልቱ ውጤቱ የዛ መገለጫ ነው። ጥሩ መመገብ የስራህ ውጤት እንጂ ጥሩ መመገብ ለነሱ ቪዥን አይደለም። they just work their ass sorry for my word መኪና is nothing for them ያዩት is nothing for them። ለምሳሌ ኤክስፔንሲቭ የምትለውን ጂ ዋገንም በለው ሌክሰስም በለው or whatever ጥራው ሚነዱት ወይ ኮምፎርታብል ለመሆን ነው ወይ እንትን ለማድረግ ነው እንጂ ይሄ ነው ሲደበቁ ታያለ። የሆነ ቦታ ስንሄድ አነስ ያለ መኪና የመምረጥ ነገር ታያለ። እነሱ በሆነ በእንትና እንሂድ ምናምን ይባላል። ሶ ጎበዝ ምላቸው አክሮስ ዘ ቦርድ ያየሁትና ጩኸት የበረከተበት ማየው በጣም ይለያይብኛል። It's very quite different, quite opposite። አንድ ሰው መጮህ ሲጀምር ቀጥሎ ውድቀቱ ደግሞ ሲመጣ ታያለ። ዝም ብላችሁ ሶሻል ሚዲያ ላይ ቢዝነሱ ሲከፈት ያለ ግርግር አይታችኋል። ይሄ መጋበዝ ሻይ ቡና ኬክ ምናምን ተደርጎ ተጨፍሮለት ከሆነ ጊዜ በኋላ የለም። the focus was on the noise። ፋውንዴሽናል ስራው ላይ ነበር መሆን የነበረበት። I advise this always። መተው ሲያወሩኝ ምን ይሉኛል፣ በቃ እንዲያረጊ ፐብሊሲቲው ላይ በጣም ፎከስ ያለው ፐብሊሲቲው መጀመሪያ ሜክ ሹር። እንደውም በሌላ ደግሞ ብናወራው ገቨርናንስ ቢፎር ግሮዝ ይባላል። ገቨርናንስ ቢፎር ግሮዝ፣ ክሊር ኢሜጅ ቢፎር ዲሲሽን። እንዲህ መቅደም ያለባቸው ነገሮች አሉ። ዝም ብለህ ሄስት የሆነ ከመወሰን በፊት ክሊር ኢሜጁን አግኝቼዋለሁ ወይ፣ ነምበር ፌቨር ያደርገኛል ወይ፣ ኤክስፓንድ ማድረግ አለብኝ ምናምን ብለህ ከመሯሯጥ በፊት do I have the proper governance in place? in the same way ፐብሊሲቲ ወጥቼ ምናምን ከመቀባጠሪ በፊት ለዛ ፊት የሚያደርግ እንገልፍ ቢያደርገኝ ማስተናገድ የሚችልበት ስራውን ቴስት አድርጌዋለሁ፣ ፕሮዳክቱን ምናምን ይባላል። እኔ ሰልፍ ክሌም የሚደረጉ ነገሮች ይሄ ገንዘብ አለኝ የሀብት መለኪያ ምናምን I can guarantee it's fake ወይ ደግሞ that is a maximum ያሉበት that is a maximum። so ይሄንን እንደ ኤግዛምፕል ሰው እንዲወስድ አልፈልግም። that's why sleepless night ላይ ሰው ፎከስ እንዲያደርግ ስራ ላይ ፎከስ አድርግ። somehow ትንሽ እያየ ነው አይደል? ቁጥር የሆነ ደረጃ ሲደርስ የሆነ ጊዜ እኮ ነምበር ነው የሚሆነው ገንዘብ you know that አይደል? when you are in billion it's a number። ባንክ ውስጥ የሚቀያየር ነምበር ነው behind your job። ስለዚህ as much as possible ሰዎች ስራቸው ላይ ነው ፎከስ ማድረግ ያለባቸው። ኖይዝ ቀንስ፣ ካገኘ አመስግን፣ ሰደቃ አድርግ፣ ለሰው አካፍል፣ ፈጣሪ የሚወደውን ስራ ስራ ወይ አእምሮ የሚወደውን ስራ ስራ። ይሄ ወጣ እንዲህ ነኝ እንዲያ ነኝ ያልክ ቀን ውድቀትን ነው መታክ። ችግሩ ግን እንዲህ ነኝ እንዲያ ነኝ የሚለው ሰው ሳይኖረው ስለሆነ የሚቀባጥረው አይወድቅም፣ ምኑን ይጥላል። ሶ the wrong የሚሆነው አንተ ፕሮፐር የምትሰራው ሰው ያይመስልና ፐብሊሲቲን ደባልቀው ወደ ኖይዝ ትመጣና አንተ ኦልሬዲ የሆነ ነገር ያለ ሰው ነው ሄደ የምትወድቀው። በዚህኛው ደግሞ ስትመጣ በቃ do your job። እንደ እርግዝና ራሱ ሊናገር ይችላል፣ የሆነ ፖይንት ላይ መመለስ ማትችልበት ደረጃ ይደርሳል፣ ይታወቃል ምናምን። እስከዛ ግን ፎከስ on your job እንጂ it's not exact እኔ እንዲህ ነኝ። ደግሞ አንዳንዴ ማደንዘዣ ደግሞ አለ በሉት እንዲህ ስትሉት ይመጣል፣ ዲክሌር አድርጉት ምናምን። ዲክሌር ፎር ዩርሰልፍ በር ዘግተህ በቃ መተም ይሄ አፍን የሚበላህ ከሆነ ዝጋና በሩን እኔ ሚሊዮነር ነኝ እኔ ምናምን ነኝ ብለህ አውራ። በቃ አንዳንዴ ይጨንቀዋል የሆነ ሰው ማውራት ይፈልጋል። ከዛ ውጭ ግን ያለው ዶንት ቴክ ዛት አዝ አን ኤግዛምፕል። ለዛ ነው ሀብት ጩኸት አይወድም። ተረጋግተን መስራት ያለብን። ምድር ላይ ምንም አይግረም፣ ምንም የጊዜ እንጂ የሰው ኃያል በእኔ ሌሰን እስካሁን በመጣሁበት ኤክስፒሪየንስ ከምር ነው። ምንም አይገርመኝም። ለምንም እንደማይገርመኝ ታውቃለህ። እንዳልኩ እኔ በጣም ፈልጌው ለእኔ ከዚህ ውጭ ብዬ
አላህ ደግሞ ሌላ ነገር ፈጣሪ ሌላ ነገር አድርጎ አይቻልም። ሪዛልቱንም በሂደት አይቻልም። ስለዚህ አይገርመኝም። በጊዜ ውስጥ ደግሞ ምን አይቻለሁ መሰለህ? በጣም በቃ ተወጥሮ ሰው አላኖር ያለ ሰው ተደብቆ ሲሄድ አይቻልም። ወርዶ አይቻልም። በጣም ሀብታሙ ወረደ ያልከው ተነስቶ አይቻልም። ዜሮ ያልከው የሆነ ቦታ ደርሶ ሰው ይመስልሃል እንጂ የጊዜ እንጂ የሰው ሀያል የለውም። በጣም በተቸገርክበት ሰዓት የቸግሮኝ ያውቃል። በጣም በተቸገርኩ ሰው ጠይቄ ያውቃለሁ። እንደውም ሁሌ እላለሁ የመጀመሪያም የመጨረሻም የጠየቁበት ጊዜ ያለ ቆይቶ፣ ግን በመጀመሪያም በመጨረሻም በመጠየቅ ውስጥ ደግሞ ከጊዜያቶች በኋላ አልፎ ደግሞ እኔን ሰበብ አድርጎ ኤግዛክት ፐርሰን ደግሞ የሆነ ያደረኩት ነገር አለ ከሚል ምናምን የጊዜ ነው እና አይገርመኝም። ሊደንቅ አይገባም። የሆነው አይነት ነገር ስራ ውስጥ ስትሄድ መውደቅ አለ፣ መነሳት አለ። በጣም ስታተርፍ አይድነቅ፣ ስትከስር አይድነቅ። በቃ ለእኔ ቢገስት ነፃ ያወጣኝ ነገር ምንም ነገር አይደንቀኝ፣ እንዲደንቀኝም አልፈልግም። ኤኒቲንግ ፈልጌው ካልሆነ አላህ ነው ያደረገው። ነገ ውጤቱ ነው ያለው። አንዳንዴ ስጽፍ እንላለን ቤስት ኦፍ ዘ ፕላነር አላህ ኢዝ ዘ ቤስት ኦፍ ዘ ፕላነር ወይም ፈጣሪ ኢዝ ዘ ቤስት ኦፍ ዘ ፕላነር እየጽፋለሁ። አይ ሃቭ ፕላንድ ዚስ እንደዛ ጽፋለሁ። ዲቴይል ፕላን ካደረግኩ በኋላ ኢት ኩድ ጎ ሮንግ ኦር ራይት። ለእኔ ምንም ነገር አይግረም በህይወት ውስጥ